የሶማሊያ ጁባላንድ ፕሬዝዳንት አህመድ መሐመድ ኢስላም ማዶቤ የኪስማዮ ከተማ ምክትል ኮሚሽነር የነበሩት ዳሂር ሁሴን አብዲ በቤት እስር እንዲቆዩ ማድረጋቸው ተዘግቧል። ይህ እርምጃ የተወሰደው ዳሂር በታችኛው ጁባ ክልል በባድሃዴ ወረዳ ጆሬ አካባቢ ለተደራጀ የጎሳ ታጣቂ ቡድን በስውር የጦር መሳሪያ አስተላልፈዋል የሚል መረጃ ከወጣ በኋላ ነው። ሪፖርቶቹ እንደሚያሳዩት እነዚህ መሳሪያዎች በራስ ኮምቦኒ ጦርነት ወቅት በጁባላንድ ኃይሎች የተያዙ ሲሆኑ ዳሂር እነሱን የመጠበቅና የመቆጣጠር ኃላፊነትም ነበረበት። ሆኖም የወጡት መረጃዎች እንደሚገልጹት ያለውን ኃላፊነት ተጠቅሞ ከመንግስት መጋዘን የተወሰዱ መሳሪያዎችን ለራሱ ጎሳ ታጣቂዎች በስውር አስተላልፈዋል ተብሏል። ይህ ጉዳይ በጁባላንድ ውስጥ ከፍተኛ የፖለቲካና የደህንነት ቀውስ መፍጠሩም እየተነገረ ይገኛል። ከኪስማዮ የሚወጡ ዘገባዎች እንደሚጠቁሙት ከሆነም በራስ ኮምቦኒ ጦርነት የተያዙ አስፈላጊ መሳሪያዎች ለአዲስ የጎሳ ሚሊሻዎች መተላለፋቸው ከታወቀ በኋላ በአስተዳደር ውስጥ ከፍተኛ ውጥረት ተፈጥሯል። መረጃዎቹ እንደሚያሳዩት አህመድ መሐመድ ኢስላም ማዶቤ በዚህ ጉዳይ እጅጉን ተቆጥተዋል። እናም ወዲያውኑ የዳሂር ቁቃኔን እንቅስቃሴ እንዲገደብ ትዕዛዛቸውን ሰጥተዋል። ዳሂር ቁቃኔ በጁባላንድ ውስጥ በደህንነትና በአካባቢ ማህበረሰብ ግንኙነት ላይ ተጽዕኖ ያለው ባለስልጣን እንደነበረም ይታወቃል። ሆኖም አሁን የሚወጡ መረጃዎች እንደሚያመላክቱት ባለፉት ወራት በስውር በጎሳ ላይ የተመሰረተ የጦር አደረጃጀት ሲያካሄድ ነበር። የውስጥ ምንጮች እንደሚናገሩት ከሆነም እነዚህ መሳሪያዎች በ2024 የራስ ኮምቦኒ ጦርነት የተያዙ አስፈላጊ የጦር ትጥቆች ነበሩ። መሳሪያዎቹ በኪስማዮ አካባቢ ስልጠና ላይ ለነበሩ አዲስ የጁባላንድ ደራዊሽ ኃይሎች እንዲታጠቁ ታቅዶም ነበር። ነገር ግን ከነዚህ መሳሪያዎች ውስጥ አንዳንዶቹ በስውር ከጦር መጋዘኖች ተወስደው ለጆሬ አካባቢ ሚሊሻዎች መሰጠታቸው ተነግሯል።